ምናምን እንዳለበት አሳየዋለሁ አለ ታቱ ምናምን አለበት እዚህ ጋር እንግዲህ ብዙ ነገር ነው ያለውን የሰውነቴን አላሳይም ብዬ ነው። ውርጭህም በደንብ ይታይ አለባበሴን ግን በደንብ አይተውታል። ገብቼ ለጎቤው የሚበቃ ቁጣ አንተን ከብዙ ልፋትና ጥረት የለበስኩኝ ልብሶቹ እንዳለ እየጠበቁኝ ነበረ። ሰፋ ያለ በመከራ ነው ያገኘሁት። ስለዚህ ዛሬ እንግዲህ አብርሽን በደንብ እናዝናነዋለን። ከዚህ በኋላ መተኛት የለበትም፣ ወጥቶ ከኛ ጋር መዞር አለበት። ጎቤው በቃ ዛሬ አስጨንቀው ምሳሌ ጋብዘና ጓደኛዬ መተኛት የለብህም ብለህ መዞሩን ማስተካከል መቻል አለበት። ዝናና እንጨፍር ምናምን ከዛ አንዳንድ ጭፈሮች እኛ ራሱ እያዝናና ገብቼ በቃ ነው ማድረገው። እሱንም ኦዲየንስንም የሚያዝናና ነገር ነው ዛሬ ዘ ያለብና ማሪንጌቻ መጨፈር አለብን። ኧረ ጨፍረታል ድሮ አስጨፍረው ይኸውልሽ አልኩ። አሁንም ተሳሳትክ አንተ ራስህ እየተሳሳትክ። ይኸውልህ ተኝቷል አልጋ ላይ ታስነሳዋለህ፣ ታስጨፍረዋለህ። ችግር የለውም። ተዘጋጃጅተሃል? እንግባበት። ከፊት ለፊት ሰላም ነው ፈረንጁ። አብርሽ የሚጠይቀው እንግዳ መጥቶ ነበር። አሁን የተኛው እንዴ? ታዲያ አሁን ከተኛ እንግዳ ትግባ ይባላል እንዴ? ተነስተህ ዝም ብሎ መጋሪያ ነው። ሰላም ነው። ጎቤው እንግዲህ ዛሬ እስኪ ካልጠየቁት እያለ ነበር። ሰው ላይ ያናገርን የመጣው ጎቤውን ታውቀዋለህ? አራስ ነህ አንተ። ሰላም ናችኋል? ሰላም አለክ? ከአንተ ሰላም ባለም ችግር የለውም። ቁጭትን እንግዳ ማይከበርበት ቦታ ተነሳለ ሲጋ ዞር በረብ ይሄ ወደ ትነሳል ና ተገፍበት እንዴት ዋወቀው እንጂ እንታወቅ። ጎቤው እባላለሁ። ተቋለ ብራዘር ጎቤው እባላለሁ። የጨርቆስ ልጅ ነው። ጀለሳችን ነው። በብዙ ስልጠና ምናምን የመጣው ሰው ነኝ እና መታመም ምናምን ወንድ ልጅ እንዴ ምን ያስተኛል? ነቃነቃ ማለት ይጠበቅብሃል። እግዚአብሔር ይማረክ። ነቃነቃ በል። ረጅም ሰዓት መተኛት ልክ አይደለም። ብዙ ስለማያውቅህ ነው መሰለኝ። ምንም እያወራ አይደለም። ነገር ውስጥ አንዳንድ ዝና መሰለኝ። ጎቤ ምናምን ሲባል ሰምተህ አታውቅም? ጎቤ ሲባል ሰምተህ አታውቅም? አላውቅም። እንዴት ነው ወዝሽ ምናምን ደግሞ አንጸም አልቋል። እንዴት ነሽ? ጤናክ ምን ነው የሚያስፈልግህ? አጥሚትና ጁስ ነው ያመጣልህ ሰው እንዳለ አይጠቅምም። እሺ ሚሪንዳ ምናምን ያመጣልህ ሰው ጥሬ ስጋ ነቃ ማለት ነው ያለብህ። የወንድ ልጅ ምግብ ጥሬ ስጋ ቁርጥ ነው። በብዙ ማርሻል በብዙ ነገር የጎለበትኩ ሰው ነኝ እና ለአንተ ምንም ነገር ከማድረግ ወደኋላ አይደለም። ጸባይ ካለ ማለት ነው። እንትን ብሎኛል። የሚያስቸግሩኝ ሰዎች አሉ ሰፈር ላይ። እኔ አያውቁኝም። ንገሪኝ በደንብ። ማነው የሚያስቸግር? ፈታተን ሰው ምናምን አለ። እኔ ባልፈቀድኩበት ሉጣ ምናምን። ለማንኛውም ለውለድሽ አሁን የምፈልገው ነገር አለ እንድትጨፍርበት ካለው እኔ እያት ውስጥ ከማን ጋር ምጨፍር? ከእኔ ጋር ነው። ውረድ። ረቀትን ጠብቀህ ትጨፍራለህ። ምን ችግር የለውም። ውረድ። ብሩክ ጫማ አምጣለት ስንላት ምን ነው እናት አለባበስሽ ቁምጣ ምናምን ለብሰሽ ምናምን አማላይ ሆንሽ ንገኛሽ ፍሪክ ተራዳለች። እኔ በባህሪ ቁምጣ ምናምን የሚለብሰው እንዲመቸኝ ታውቃለህ። ወንዳ ወንድ ነው በቃ ቁምጣ የሚለብስ። አሁን ወደ ገደለው ስንገባ
ጨፍርልን። ብሩክና አቤል የሆነ ያዘፈን ነገር አስበዋል። ራሱ እየዘፈነ ይጨፍር። እኔ አልችልም፣ የምር ዘፈን አልችልም። ጎቢው ተው፣ ጥርሱ አንተ ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስህን ላመጣ ነው እንዴ? ብራዘርዬ ፍቅር ፍቅር እሺ፣ ጸብጸብ እሺ፣ ምን እሺ፣ ሊመታ ያሳዝናል። ታውቃለህ? ጥርሱ ይወልቅብሃል። ሻውን ለማንኛውም አልችልም ምናምን የለም። እኔ ካዘዝኩ ወደ ሳይሆን በግድ ትጨፍራለህ ማለት ነው። ተግባባል? ባይሆን አቤል ዘፈን ይችላል ነው አመጣጣው። አቤል ዘፈን ከተፍት ነው። እሺ አያ አለመተዋወቅ ዳይ ጅበቅ ምናምን ዳይ ተንቀሳቀስ በቃ ይበቃል። ቴንክ ዩ። ደከመህ? አልደከመኝም። እሺ ምን ተሰማ? ምን ተሰማ? ጭፈራ ደግሞ ገና ነክ ደስታ እንትን እስር ቤት አስገብቶ እዛ በትዕዛዝ ሲያስጨፍሩክ ወደ ሰውን በክድት ለምድ ነበረ። ጎቢው የሻማ ተቀበለው፣ የሻማ ተቀበለው። ኧረ ባዶ ኪስ ነው ልጁ። በቁንጣ ያለው አሳዘነኝ። ተኝቶ ማለት አረን ያስገባለታለሁ እንደ ይሰጣልሽ እየሳቀብህ ነው እንዴ? እየሳቀብህ ነው። ምናላቅ እኮ ነው አለመተዋወቅ። ኧረ ምን አይጠበቅበትም እንጂ ያሳዝናል። ደግሞ ልጁ ታውቃለህ፣ የምስኪን ፊት ነው ያለው። እንዳመጣው አሁን ትንሽ እንትን ግፊቴም ሊጨምር ነው። ታውቃለህ ግፊት ያለብኝ ግፋውሱ በቦክስ ግፊቴ ልግፋለት ትንሽ ደግሞ ስፖርተኛ ነገር ነው የተባለ ልጁ ገና የሁለት ወር ስፖርት ነው። እኛ አናውቅም እንዴ? ስንት ዓመት ደረትም ነገር አለው ትንሽ የለፋንበት እንዴ? እስኪ ጠንከር እስኪ አንተው። ኧረ በእናትህ ዞር በል አንተ። ኧረ ጎቢው ተሰፍተዋል ጭራሽ ደረት። እሱም ደረት ላይ ውዬ ስነ ስርዓት እንከባበር እንከባበር እኮ የእኔን ደረት እየነካ አይደል ወይ? እና እኔ እናንተ አንድ ነን እንዴ? እኩል ነን። እኩል ማን ነው? እኔ ላዝህ ነው የምችለው። በምንም ሂሳብ እኩል አይሆንም። ጎቤው እኔ ላዝህ ነው የምችለው። የሁለት ወር በእንትን የሰራው ቤት የሰራው እንጂ ምዛው በብዙ ነገር ሰልጥነን የደረስን ሰዎች ነን እዚህ ጋር ማለት ነው። አትሳፈጥ አጠገብ ስለቆምኩ እሺ። እንዲለዋውጠዋለሁ አንገቱ ላይ ያደረገው ደግሞ ምርጥ ነገር ነው። ሽው ብላ አደረገው አሰብኩና ማለት ነው። ዛሬ ቢዋልበት አሪፍ ነው፣ ቢዋልበት አሪፍ ነው። አስወልቀው። ኧረ ምን ለምሳ የማይሆንም በእናትህ። እኔ አንድ ምግብ እኮ አይደለም 50 እንቁላል ጥሬ ስጋ አንድ ፍርፍርም አይጋብዝም። ዱባም አይሆንም። ለምንም የማይጠቅም ነገር አንድ ደህና ነገር የለም ቤት ውስጥ ራሱ ወርቅ ነገር እንዳልክ ካልጠረቅ ስትመጪልኝ አልቻልሽም። ሶፍት ካለ ሶፍት የለም አራሱ በእግዚአብሔር ለማንኛውም ነው እንደዚሁ ትቀጠለ። ኧረ እንዲህ ነው ማድረው። እኔ ጉዴ ፈላ። ሴትነት ልረሳው ነው ጉዴ ፈላ። ቆይ ለማንኛውም ማጥፋቱን አጠፋዋለሁ። በል ተሻለክ? ሁሉ ሰላም ሚዲ እንዳመጣልክ መጣልክ? አላመጣልኝ። ለምን አጠገብክ? ምን ያደርጋል? ትሪት ነው ምን ይባላል? ትርኢት ወይ ጉዴ ፈላ። በኢየሱስ ብቻ ተዝናናክ ተስፋ